አቦ ትወጣለህ አትወጣም? አቦ ሂድ ለዘላለም አፈል እሷን ታገባ ከዛ ታገባም አትፈልግም? ብዙ ሰው ይወዳታል፣ ብዙ ሰው ሊያገባት ይፈልጋል። እሱ እኔ ግን እንድታገባ አልፈልግም። ከልክለሃል አንተ? ጨረስኩ። ትናንት ነው የመጀመሪያት። ትናንት ነው የጀመርካት? አዎ የራሷን ስራ አስከስሬ 2 ስራ ቦታ አዘግቻት። ስራዋን አዘግታል? አረግ ነገ በመኪና ልገጫት። ነገ በመኪና ልትገላት ነበር። በነገና በዛሬ መካከል እግዚአብሔር ጣልቃ ገባ። ባይዞ እጅ እግሯ ሽባ ሆና እንድትኖር ፍታ፣ ሰንሰለትን ፍታ። አይፈታም። ፍታ። ትባረካለች። አዎ ትባረካለች። አዎ ነጻ ትወጣለች። አልፈልግም። ክብር አላት ከፊት ክብር አላት። አዎ ክብር አላት። በናዝሬቱ በጌታ በኢየሱስ ባለጠጋ ትሁን። አዎ ትሆናለች። አልፈልግም። አንተ አትፈልግም? ይሄ መንፈስ ከዚች ልጅ ሲወጣ እግዚአብሔር ለዚች ልጅ የሚያደርግላት ነገር ምንድነው? ዋንጫ እጇ ላይ ሲገባ ያለ ምን ማለት ነው? ሁሉ ነገሯን አበላሽቷል። ልጅነቷን በልቷል። ከትዳሯ ጀምሮ እስካሁን ድረስ የውጭ ፕሮሰስ ራሱ ጀምራ አይሮፕላን ድረስ እስከ አሳፍረው ሰልፍ ይዛ ማለት ነው። ያንቺ የለም አይ በቃ የለሽም አትጅም ተብላ ከሰልፍ ሁለት ጊዜ አልቀመጥም ብላ ተመልከቱ። ህይወትሽን ለኢየሱስ ትሰጫለሽ። ወደ ህይወታችሁን በንስሐ ለኢየሱስ የምትሰጡበት ሰዓት ነው። ጌታ ሆይ ስሜን በሕይወት መዝገብ ላይ ጻፈው። ዛሬ ከድቅድቅ ጨለማ ወደሚደነቅ ብርሃን 1:35:36 ምን ልታረጋት ነው? አንተን ነው መጠየቅ። ምን ልትገላት? አንተ የሞት መንፈስ አሁን ካንተ ጋር የምናወራበት ጊዜ የለንም። ዘመኗን ለቀ በረከቷን ባይዘወይ ይሄ መንፈስ ከዚች ልጅ ሲወጣ እግዚአብሔር ለዚች ልጅ የሚያደርግላት ነገር ምንድነው? ዋንጫ እጇ ላይ ሲገባ ያለ ምን ማለት ነው? ከዚህ ቀን ጀምሮ እቺን ልጅ እግዚአብሔር ድል በድል ያደርጋታል። ይሄን ዋንጫ እጃችሁ ላይ ያስገብቻል። ድል በድል የሚያደርግ አሸናፊ የሚያደርግ የበላይ የሚያደርግ ሲያንድ ሰው ጮሆ ኢየሱስ ይበለስ። ሶፕራ ጋፋሪያ እሳት ውሰደው እሳት። ጌታ ሆይ እጸልያለሁ፣ ይሄ ፍሬ የገባበት ቤት ይሄም ፍሬ የተመገበ ሰው በሙሉ ባለጠግነት ቤቱ እንዲገባ አዝዣለሁ። ፍሬያማነት ቤቱ እንዲገባ አዝዣለሁ። በላንተ ክፉ መንፈስ ሞተን ይዘህ ችግርን ኮተተን ይዘህ 3 ጊዜ ጩናውጣ በኃይል 3 ጊዜ ጩናውጣ ወደ ተወስታይ ብትጠይቁ ሁሉ ህይወቷ የሽንፈት ነው። መንፈሱ ሲወጣ ግን የድል ልቀቃት። ወደ አእምሮ መልሳት። ቀና በይ ቶሎ። አይኔ ደህና ነሽ? እኔት እንዴት ነሽ? ህይወትሽን ሁሉ ተሸናፊ ያደረገ መንፈስ በውስጥሽ አለ። እንዲወጣ ፈቃደኛ ነሽ? አዎ። አይዞሽ። አንተ ክፉ መንፈስ በይ። አንተ ክፉ መንፈስ አልፈልግም። እኔ የኢየሱስ ነኝ። በላውን ሂድ። ቀጥል በኃይል ጮህ። ቀጥል በኃይል 3 ጊዜ ጩኸ ተነቅለ ሂድ በኢየሱስ ደም። የኔ እህት ኢየሱስ ነፃ አውጥቶሻል። ደግመሽ በትላንትናው ህይወትሽ እንዳትመላለሽ። ለእግዚአብሔር ክብር አጨብጭቡ። ና እዛ ጋር ስትሄድ አቦ ለልጄ እኮ እኔ ነኝ የምጨርስለት አትልም መሰለኝ። አቦ በቃ አሁን የማዝን ስማ፣ በረከቷን ለቀ
ዘመኗን ለቀ ዝም ብላ እኮ ነው ፓርትነር ለምን አያረገኝ እዚህ ከሚለምን አለች። ይኸውልህ አለች ትሬኔ ነኝ ምናምን እንደዚህ አቦዬን እኮ ልሰራልህ ቅድም ወደዛ ዞራ አቦ ልጄ እኮ ነው ወደዋለሁ ትለኛለች። አቦ ሂድ አቦ አንተ ደግሞ ምን ታየኛለህ? ሂድ ለምን ታየኛለህ? አቦ አትየና በእናትህ ትሪሌ እንደኝ ያለች አንድ ቀን ጸለይ ና ወደ እኔ ጠጋ በል። አቦ አልመጣም። አቦ ትለቃታለህ አትለቃትም? አሁን አንተ እኮ ይጸልይልኝ አለች። ወንበር አምጡ ከሚል ብራም ከሚል እኔ ፓርትነር ሆናለሁ። ለምን አይጸልይልኝም ትለኛለች። እሱ ደግሞ ስራ ይፍረስ አቦ ትወጣለህ አትወጣም? አሁን እወጣለሁ። ቆይ አንተ ምንድን ነው በረከቷን ለቀ ድግምት ጤናዋን ለቀ ድግምት ነኝ ይላል። ና ወደዚህ ቀጥል። ና አቦ አልመጣም በእናትህ። አሁን በረከቷን ስጋዋን ነፍሷን መንፈሷን ለቀ የማዝ አንድና አንድ ነው። አቦ 3 ጊዜ በጌታ በኢየሱስ ስም ጩና ወደ ከውስጥ አቦ ሄድልሃለሁ በለየቶች በኢየሱስ ክርስቶስ 1 2 አቦ ሂድ ለዘላለም አፈል ሃሌሉያ። አቦ እንዴት ነሽ? እኔ የምልሽ እዚህ ራሱ ያጋንንቱ ርዕሱ ራሱ አቦ አለቀ የሚል ነው። የአዳማ ሰው ነሽ? የሐረር ሰው ነሽ? የአዳማ ነሽ? አርሲ ነው የተወለድኩት። አዳማ ላይ ነው። እኔን እኮ አሁን ልትደበድበኝ ነበረ እኮ። እኔ ወዳለሁ። 3 ሙዝ አምጣልኝ። እንደ ልጅሽ ነው የምትወጂኝ? ወዳለሁ። የሚገርም ነው። አይ ኖ ብዙዎቻችሁ እንደ ልጃችሁ እንደምታስቡልኝ አውቃለሁ፣ እንደምትጸልዩልኝም አውቃለሁ። እግዚአብሔር ዘመናችሁን ይባርክ። ከዚህ በኋላ ፍሬያማ ሆኜ ባለጠጋ ሆኜ በረከትሽን ሁሉ እጅሽ ላይ ያስገብቻለሁ። ውጪ ቆማችሁ ምን ልታረጋት ነው? እኔ እሷን ነገ ነው የሚገላት። ነገ ነው የምትገላት? ነገ ነው የምሞተው። ነገ ልትገላት ቀጠሮ ይዛል። ጨረስኩ። ትላንት ነው የመጀመራት። ትላንት ነው የጀመርካት? አዎ የራሷን ስራ አስከስሬ 2 ስራ ቦታ አዘግቻት። ስራዋን አዘግታል? አዎ አሁን ውሃ መከፋፋ ከፍታለሁ ብላ ተስፋ ስታረግ ነገ በመኪና ልገጫት። ነገ በመኪና ልትገላት ነበር። በነገና በዛሬ መካከል እግዚአብሔር ጣልቃ ገባ። ኢየሱስ ጣልቃ ገባ በሉ እስቲ። ምን አይነት ጌታ ነው የምናገለግለው? ስሙ ለዘላለም የተባረከ ይሁን።
ባለቀ ነገር ውስጥ ጣልቃ ገብቶ የሚያድን ጌታ እንደ እግዚአብሔር ነብይ አንድ ባርኮት ልባርካችሁ። የሆነ ድምጽ እየሰማ እድሜያችሁ ሳይደርስ አትሞቱም በኢየሱስ። ዘመናችሁ ሳያልቅ አትሞቱም በኢየሱስ። የተጻፈላችሁ ጊዜ ሳያልቅ አትሞቱም በኢየሱስ። እስቲ አልሞትም በሉስ። ተነብያለሁ፣ እናገራለሁ። እግዚአብሔር የፈቀደላችሁን እድሜ አጣጣማችሁ ትሞታላችሁ። እድሜያችሁ ሳያልቅ በኢየሱስ ስም አትሞቱም። አሜን ብለህ 3 ጊዜ ውሰድ። 2 3 ለራሴም ይህን ትንቢት ወስጄዋለሁ በኢየሱስ። አሁን ይኸውልህ በረከቷን ለቀ፣ ጤናዋን ለቀ፣ ዘመኗን ለቀ። እሷ ልታገባ ከዛ እንድታገባም አትፈልግም። ብዙ ሰው ይወዳታል፣ ብዙ ሰው ላገባት ይፈልጋል። እኔ ግን እንድታገባ አልፈልግም። ከልክለሃል አንተ። ትዳር የሚባል አስፈልጋትም፣ ስራ አስፈልጋትም። በቃ እሷ ብዙ ሰው ይወዳታል፣ ያከብራታል። በቃ አንተ ግን አትፈልግም። እናቷ ጋር ጣልቼ ስንት በረከታችሁን ቆልፎ ያዘውን እጁን ቆርጬዋለሁ በኢየሱስ። አንተ ጩና ዛጋ አሜን ብለህ ውሰድ። አሁን ይኸውልህ ሰዓት አልቋል፣ ጊዜ አልቋል። ክፈታ። አይ ነው እኔ ነኝ። ይሄ ወደ እኔ ተመልከት። እኔ ነኝ። ስማ አንተ አውሬ፣ ዘመኗን ለቀ፣ በረከቷን ለቀ፣ ትዳር ለቀ፣ ጤናዋን ለቀ፣ ዘመኗን ለቀ፣ ስጋዋን፣ ነፍሷን፣ አይምሯን ለቀ። ወደ እኔ 3 ጊዜ ጮኸ በታላቅ ድምፅ። ጩሎታ ከፍ አንቀጥል ለመጨረሻ ቻው በኢየሱስ። እስቲ ቻው በሉ እስቲ። አንሱት እስቲ አንሱ። ምን ነው ልክ አይኗን ስትከፍት ወይ ነው። የቱ ጋር ነበር የተቀመጥሽው? እዛ ጋር ነበር የተቀመጥኩትና ዛሬ ሳምንት ቸርች ሄዳለሁ ብዬ ስራ ቀርቼ ነበር። ስራ አልከፈትኩም። እሺ። ከዛ ተጣጥቤ ልብስ ቀይሬ ተኛው። ከዛ ሄዳለሁ ብዬ ስና 9 ሰዓት ተኩል ነቃሁት ማለት ነው ከእንቅልፍ። እንዴ ቸርች መጣለሁ ብለሽ ነው ተኝተሽ? አዎ ቸርች መጣለሁ ብዬ እግዚአብሔር እኮ እንዴት እኮ እየረዳችሁ እንደምትኖሩ እኮ። ቸርች ልትመጣ ስትል 9 ሰዓት ተኩል አርስ 3 ሰዓት ተኩል ተጣጥቤ ተኛውና ከእንቅልፌ ሲነቃ 9 ሰዓት ተኩል ቸርች መጣለሁ ብዬ ነበረ ማለት ነው። ከዛ ትላንት ደግሞ በጣም እየመመኝ ነበር። መኪና ምናምን ይመጣል፣ እግሬን ይዘኛል። በቃ መሻገር አልችልም። ቅድም በመኪና ገለገላት ምናምን ከዛ በቃ ሰው ነው የጎተተኝ ያሻገረኝ። ቅድምን ባጃጅ ጋጭቶኝ ነበር። ለትንሽ ነው የተረፍኩት። ዛሬ ማለት ነው። አሁን እዚህ በር ላይ ማለት ነው። እስቲ አንድ ወረቀት ስጡኝ እስቲ። በህይወቴ ደግሞ በጣም ስራ ሰራለሁ፣ ስራ አይሳካልኝም። በቃ እሰራለሁ፣ ሁሉ ጊዜ እሰራለሁ። ሻይ ቡና ካፍታለሁ፣ ምን ካፍታለሁ፣ ምንም ኪሳራ እንጂ ምንም አይሳካልኝም። ቤተሰቡ አይፈልጉኝም። በቃ እናቴ ደውላልኝ አታውቅም። 3 ዓመት ምናምን ነው። ግን እዚህ ሰፈር ነው የምሰራ ነው። እዚህ ሰፈር ማቀኝ ሰው የለም። በቃ እግዚአብሔር ወይ ትዳር ሲጠኝ ብዬ ተንበርክኬ ለመጸለይ ራሱ ሲሄድ በቃ ሌላ ጭንቀት ነው ጭንቅላቴ ውስጥ ያለው ማለት ነው። እና እግዚአብሔር በቃ ብቻዬን ነው ቤት ውስጥ ቁጭ ብዬ የሚያለቅሰው ሁሉ ጊዜ። መንፈሱ ያወራውን ሰማችሁ አይደል? ይኸውልሽ ከዚህ በኋላ ጽድት ያለ ትዳር አሜን ያዩ እስቲ በቅርብ ጊዜ ጽድት ያለ ትዳር፣ በረከት፣ መከናወን። ይኸውልሽ ያልጠበቅሽው ሰው የሚንከባከብሽ እግዚአብሔር ባል ይሰጥሻል። አሜን። ከዚህ በኋላ ፍሬያማ ትሆኛለሽ። ደግሞ ሀብታም ነው የምትሆኚው። አሜን። አውቃለሁ ሀብታም እንደሚሆን ብዙ ጊዜ ቸርች ላይ ይነግሩኛል። በጣም ነግረውሻል? በቃ ዛሬ ላስፈጽምልሽ። አሜን። ይሄ ምልክት ከዛሬ ጀምሮ በጨለማው ዓለምና በሰዎች በእናንተ ላይ የተጻፈ ክፉ ነገር ተቀደደ፣ 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 ተቀደደ። አሜን። ይኸው እችን እንደዚህ አንገቷን አንቀት ይዛለ ፓስተር ሽንት ቤት ትከትና ቀዳዳው ላይ ከተ ውሃ ፍላሽ ታደርጋለች። ቻው። አሜን። ለሁለት ጎሮሮውን አንቀ ፓስተር መሀል አካባቢ ልትደርስ ስትል እግርህን እንዳይጠልፍ በኢየሱስ ደም ሸፍኛለሁ። እዚህ ጋር ሲደርስ እንዲህ ይወድቃየው ሻቬላ ብራንዶ እና መዘምርልኝ መዝሙር ነፍሴ ለመለመች ብለው መዝሙር ዘምርልኝ። ይሄ መዝሙር የእሷ ብቻ አይደለም፣ የብዙ ሰው ትንቢት ነው። ነካ አድርገውና የኔ ነገር ከዛሬ ጀምሮ ይለመ
ነፍሴ ለመለመች ለመለመች ጌታ ስላገኘች ነፍሴ ለመለመች ጌታ እሺ እንኳን ደስ አለሽ። እግዚአብሔር ካንቺ ጋር ነው። ትንሿን ዘይት አምጣልኝ። እጅሽን አንቺ ቻው ጨብጭ። ምን ልታደርጋት? ምን ልታደርጋት? አቤት ጦስ ጠንቦለውስህን ሁሉ ይዞ ሲኦል ሸኝቼዋለሁ። እያማረብህ እየለመለምክ እየሳክ እየደመክ እየተባረክ በሞገስ ከፍ ብለህ ውጣ ግባ። በስም ላይ ደግሞ በፎቶ ላይ የተደገመ ድግምት አፍርሻለሁ። ይቅበዝበዝ ተብሎ የተሰራበትን ድግምት አፍርሻለሁ። አንድ ሴትዮ ወስዳ ያሰራችውን መተቶች በሙሉ እሳት ለቀቀበታለሁ በኢየሱስ ደም። እናንተ ላይ የተሰራ ክፉ ነገር ወደ ሰሪው መልሼዋለሁ። ኢየሱስ አሱንታን ጨዳ። ምን ልታረጋት ነው? አንተ ክፉ መንፈስ ከደሟ ውስጥ ከአጥንቷ ውስጥ ከነፍሷ ውስጥ ከመንፈሷ ውስጥ ከአእምሯ ውስጥ ዘመኗን በረከቷን ሁሉ ለቀህ እየጮኩታ ከውስጧ 3 ጊዜ ጮኸ ተነግረ ደሟ እንደዚህ በመንፈሳዊ ደሟ ተቀርቶ በደሟ ላይ የተሰራ ነገር ነው ሁሉ ማየው። ተመልከቱ። አሁን የእግዚአብሔር እሳት በደሞቿ ውስጥ በአጥንቷ በስጋ ውስጥ በነፍሷ ውስጥ ገብቶ የተሸሸገውን አውሬ ነቅሎ ያወጣዋል። ዘመኗን ሁሉ በረከቷ ልቀቁት። አሁን እየጮክ 3 ጊዜ ጮኸ ተጠርገህ ሂድ። ተመልከቱ እንዴት እንደሚያ እጆቿን ሁሉ ይኸው 3 ጊዜ እሳት በልበት። 1 2 3 በረከት በኢየሱስ ስም። ይኸው አጥንቷን ይኸው እጇን እንዴት እንደሚያደርግ ባይዘው እጅ እግሯ ሽባ ሆና እንድትኖር የተሰራ ከደም እንዲበስረኝ እንጂ የተመጠጠ ነገር ነው ማለት። ድጋሚ ወደ እሷ ላትመጣ ቻው በኢየሱስ ስም። ፍታ ሰንሰለትን፣ ፍታ ሰንሰለት፣ ፍታ። ያንተ አይደለችም። ምን ልታደርጋት ነው? ትባረካለች። አዎ ትባረካለች። አዎ ነጻ ትወጣለች። አልፈልግም። ክብር አላት ከፊት ክብር አላት። አዎ ክብር አላት። በናዝሬቱ በጌታ በኢየሱስ ስም ዘመኗ ለቀይ በኢየሱስ ስም እሳት ይብላ። መንግስትን ሁሉ አፈራርሸዋለሁ። ምሽግን ሁሉ አፈራርሸዋለሁ። 1 2 3 ደካው ሰውት ሂድ። ቀጥል። ኢየሱስን ደም በግንባሯ ላይ ቀጥል። እሷ እኮ ቀጥል። ያንተ አይደለችም። እሳት ይብላ በኢየሱስ ደም። እሳት ይብላ በጌታ በኢየሱስ ደም። አልሄድም። ብዙ እኮ ነው የቆየሁት ከእሷ ጋር። አልሄድም። መባረክ አልፈልግም። እንድትባረክ አትፈልግም? አልፈልግም። ክብር አላት። ዛሬማ ወደደም ጠላ
ዛሬ በሉ እስቲ፣ ዛሬማ በሉ እስቲ፣ በቃኝ በሉ እስቲ። ተወራርዳችኋል። እስቲ የጨከነ ሰው የወሰነ ሰው በቃ ይሄው ይሁንላችሁ። አሜን አሜን። እኔ ደግሞ ተነብያለሁ። ቤተሰብ ዘር ማንዘር ይዞት የማያውቀውን በረከት እጆቻችሁ ላይ አስገባ። አያችሁ አይደል? ይሄ እንዲህ ሰውን አጎሳቅሎ ሊበላ ያለ ራሱ መሄድ በል። በኢየሱስ ስም ወደ አእምሮ መልሻለሁ። ግፈቻ አይንሽን፣ አይዞሽ፣ ቀና በይ፣ ቀና በይ፣ ቀና በይ። እኔ በውስጥሽ ላይ አንቺን ሊያጎሳቁል እጅሽን እግርሽን ሽባ ሊያደርግ የሚፈልግ መንፈስ አለ። እንዲወድ ፈቃደኛ ነሽ? ይውጣ። እሺ፣ አንተ ክፉ በይ። አንተ አልፈልግህም። እኔ የኢየሱስ ነኝ። ልቀቀኝና ውጣ በይ። ልቀቀኝና ውጣ በይ። ውጣ። ሳት ይብላ፣ ሳት ይብላ፣ ሳት ይብላ። ቱቶን ይዘህ ኮተትን ይዘህ ቀጥል። ባለጠጋት ይሁን አው ትሆናለች። አልፈልግም። አንተ አትፈልግም፣ ኢየሱስ ግን ይፈልጋል። ይኸውልህ ሰይጣን ባይፈልግም በሉ እስቲ፣ ሰዎች ባይፈልጉም በሉ እስቲ፣ ኢየሱስ ስለፈቀደ በሉ እስቲ፣ ባለጠጋ ሆናለሁ በሉ እስቲ፣ ፍሬያማ ሆናለሁ በሉ እስቲ። ውጣ ከውስጥ ቀጥል። ጩኸታ አየህ፣ እሷ ከዚህ በኋላ ፍሬያማ ትሆናለች። ባለጠግነት፣ ፍሬያማነት በእሷ ራስ ላይ ነው። ባይዘው ምንድን ነው ማየው? ልክ እንደ ጥቁር ድንጋይ የሚመስል ነገር ቅድም እጄን እዚህ ጋር የጫን እንደ አቧራ ነገር ብትን ብሎ ሲበናየው ከውስጥ በቃ አልቋል፣ ተጠናቀሃል። ቻው 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 ቻው። በኢየሱስ ደም አምጣ። አይንሽን ክፈች። እንኪ አይዞሽ። እኔ በይ እስቲ፣ እኔ በይ ፍሬያማ ሆናለሁ፣ ባለጠጋ ሆናለሁ። አይዞሽ፣ አይዞሽ። አይኔ ነኝ እስቲ። ማን ደግሞ አንተ? ማን ማን? አንተ አውሬ፣ አንከራታች መንፈስ፣ ስሟን ያበላሸ፣ በረከቷን ያበላሸ፣ ታሪኳን ያበላሸ፣ ልጅነቷን የበላ ሳት ይብላ። የአምላኬ ሳት ይብላ። ስጋዋን ለቀ፣ ነፍሷን ለቀ፣ መንፈሷን ለቀ፣ አይምሮዋን ለቀ። 3 ጊዜ በታላቅ ድምፅ ጩኸታ ከውስጥ በኃይል ጩኸታ ጩኸታ። አንድ ቀጥል፣ ሂድ። ለመጨረሻ ጩኸና ውጣ ከውስጥ። እኔ የምልሽ ከማን ጋር ነው የመጣሽው? ከማን ጋር ነው የመጣሽው? ብቻዬን ነበር የመጣሁት። ታውቃታለህ? ምንድን ነው? ሰላም ነሽ? ይኸውልህ ታሪኳ፣ ስሟን፣ ኤቭሪ ነገሯን ተጨማለቀ ነገር ነው። ና እስቲ በእናትህ ሁሉ ነገሯን አበላሽቷል። ልጅነቷን በልቷል። ከትዳሯ ጀምሮ እስካሁን ድረስ የውጭ ፕሮሰስ ራሱ ጀምራ አይሮፕላን ድረስ እስከ አሳፍረው ሰልፍ ይዛ ማለት ነው። ያንቺ የለም፣ አይ በቃ የለሽም፣ አትጅም ተብላ ሁለት ጊዜ አልቀመጥም ብላ ተመልከቱ። ቅድም አያችሁ አይደል? አሁን ደግሞ አልቀመጥም ብላ ትንሽ ቡና ምናምን ተቀጥራ ትሰራ ነበር። እሱም አስጠልቷት ከእግዚአብሔር ቤትም ተለይቻለሁ ብላ ዛሬ ነይ ብያት ነው። እግዚአብሔር ረድቷት ዛሬ ከእግዚአብሔር ቤት ወጣለች። ቅድም አያችሁ ስሟን፣ ታሪኳ። ቆም፣ አይዞሽ። ከዚህ በኋላ ሁሉ ነገር ነው የሚሳካላት። አሜን። ያጂ ቤተሰቦቹ ሁሉ ጃለቁስ ሁሉ እና በውስጥ ናቸው። በጣም የሰማሽ ነው።
አይዞሽ። 3 የተቃጠለብኝ ይዛ ጀምሬ 3 ጊዜ የተቃጠለብኝ። እሺ አሁን ስሚ፣ ወደ ውጭ መሄድ ትፈልጊያለሽ? በቃ አሁን ትሄጃለሽ። በቃ አታልቅሽ፣ ትሄጃለሽ። በቃ ከዚህ በኋላ ሁሉ ነገር ነው የሚሳካልሽ። እሺ ሃሌሉያ። ነይ ህይወትሽን ለኢየሱስ ትሰጫለሽ። ወደ እኔ ዞር። አሁን የመጨረሻ ጸሎት ከመጸለይ በፊት ህይወታችሁን በንስሐ ለኢየሱስ የምትሰጡበት ሰዓት ነው። እቺ ወርቃማ ሰዓት ናት። ከዚች ግቢ ስትወጡ ምን እንደምትሆኑ አታውቁ። ንስሐ መግባት ያለባችሁ ሰዎች አሁን ንስሐ የምትገቡበት የእግዚአብሔር ሰው ያንተን ህይወት ያንተን ታሪክ የቀየረ ኢየሱስ የኔን ታሪክ ይቀይር። ከዚህ በፊት በጌታ ነበርኩ አሁን ግን ህይወቴ ደክሟል እምትሉ እንደዚሁም ደግሞ ለተለያየ አይነት ሃይማኖት አለኝ ግን ኢየሱስ በውስጤ የለም። ኢየሱስ ይሄን ሁሉ ተአምር ሲሰራ በአይኔ አይቻለሁ። ዛሬ ንስሐ አስገባኝ፣ ለኔ ጸልይልኝ፣ ንስሐ ልግባ የምትሉ ሰዎች 1 ደቂቃ እድል ሰጣችኋለሁ። ቶሎ ብድግ እያላችሁ ነው። ማንንም ሰው እንዳትፈሩ። አጠገባችሁ ያለ ሰው አይጨምርላችሁ፣ አይቀንስላችሁ። ኢየሱስ ይወዳችኋል። በጭብጨባ ተቀበሉ። ተባረከ። አጨብጭቡላችሁ። ኑ ቶሎ ነው። አጨብጭቡላችሁ። ጌታ ኢየሱስ ይባርካችሁ። አምልጡ። የሚገርም ነው። ይኸውላችሁ የዛሬ 15 ቀን ነው ምናምን ለባለቤቱ መልእክት መጥቶ ነበረ። አስታወሳችሁ? ሴት ልጅ አንድ ሴት ልጅ ሕፃን ልጅ እንደዚህ ብዬ መልእክት ምናምን እሱም ነፃ ይወጣል ይመጣታል ብለን ነበር። ይኸው ራሱ ቀጥ ብሎ መጣ ዛሬ ለንስሐ። እስቲ በጭብጨባ ለእግዚአብሔር ክብር ስጡት። ለኢየሱስ ክብር አጨብጭቡለት እስቲ። እሺ ከዚህ በፊት በጌታ የነበራችሁ አሁን ግን ህይወታችሁ ደክሞ ያለ ወደ 23 ሰዎች አላችሁ እዚህ። ጌታ ልጆቼ ንስሐ እንዲገቡ ንገራቸው። 23 ሰዎች በድካም ህይወት ውስጥ እግዚአብሔር በማይከብርበት የጨለማ ህይወት ውስጥ እግዚአብሔር ተናግሮ ተዳፍረ ቁጭ ካልክ ዋጋን ታገኛለህ። 23 ሰው ብሏል። 23ታችሁም ብድግ ብላችሁ ኑ ህይወታችሁን ለኢየሱስ ስጡ። በንስሐ ከኢየሱስ ጋር ታረቁ። እናንተም ብዙ መጠበቀው ነገር የለም። ብድግ እያላችሁ ጌታ ይባርካችሁ። ቶሎ ነው። እስቲ በጭብጨባ ጉባኤው ለእግዚአብሔር ክብር ስጡ። የአንድ ነፍስ መዳን በሰማይ ታላቅ ደስታ ነው። ኑ ኢየሱስ ይወዳችኋል። እሺ በዚህ መደዳ ብቻ 9 ሰዎች ቁጭ ብላችኋል። ማንን ነው እየጠበቃችሁ ያላችሁ? እየጠራችሁ ያለው ኢየሱስ ነው። ለንስሐ ግቡ ካላችሁ ኑ ብድግ እያላችሁ ቶሎ ነው። ኑ ኢየሱስ ይወዳችኋል። ይኸውላችሁ በተለይ ይሄ ጌታን አግኝተው በድካም ህይወት ውስጥ ባካርገው እግዚአብሔር በማይከብርበት ህይወት ውስጥ ሁለተኛ እድል እኮ ነው ኢየሱስ ልስጣችሁ እያለ ያለው። እናንተን መጠበቅ በጣም ነው የሚያሳዝነው። ኢየሱስ እንደገና ወዳችኋለሁ ልጆቼ ኑ ብሎ ሲጠራችሁ እልከኛ መሆን ማለት አደጋ ነው። ኑ ኢየሱስ ይወዳችኋል። ጌታ ይባርካችሁ። 30 ጊዜ ቆጥረና እጨርሳለሁ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23
አምልጥ ባለቀ ሰዓት 24 ቁጭ በል አትሂድ እያለ ያለ አውሬው ነው ሊበላ 25 26 27 28 ና ቶሎ አምልጥ። አገልጋዮች እስቲ አግዟቸው እባክህ አምጧቸው። 28 29 የመጨረሻ ልናገር ነው። ቶሎ በል። ጌታ ይባርካቸው። ይኸው እያመለጡ ነው ያሉት። ሰይጣን ይፈር፣ መንግስቱ ይፍረስ። አሳልፈው ቶሎ 29 30 ለእግዚአብሔር ክብር አጨብጭቡለት። እሺ ሁለት እጃችሁን ከፍ አድርጉ ወደ ሰማይ። እኔ ምለውን ከኔ ጋር ጮክ ብላችሁ ትላላችሁ። እግዚአብሔር ሆይ እኔ ኃጢአተኛ ሰው ነኝ። ከዛሬ ጀምሮ ዓለምን፣ ሰይጣንን እክዳለሁ። ኢየሱስ ክርስቶስን የሕይወቴ ጌታ አዳኝ አድርጌ እቀበላለሁ። ጌታ ሆይ ስሜን በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ፣ ልጅ ስላረከኝ፣ ኃጢአቴን በሙሉ በክርስቶስ ደም ስለደመሰስከው አመሰግናለሁ። ከዚህ በኋላ የእግዚአብሔር ልጅ ነኝ። ዳግም ተወልጃለሁ። አዲስ ፍጥረት ሆኛለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ለእግዚአብሔር ክብር አጨብጭቡት። በአንድ ነፍስ መዳን በሰማይ ታላቅ ደስታ ይሆናል። እስካሁን ከነበረው ተአምር የነዚህ ይበልጣል። ይኸውላችሁ ዛሬ ከድቅድቅ ጨለማ ወደሚደነቅ ብርሃን 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 ለጌታ ኢየሱስ ወደታ እሺ ማንኛውም መርገም ከላያችሁ ላይ ይሰበር። ሂድ ከላይ ዋለ ተነስ ከላይ ዋለ ሰዓት ይብላ። መርገም ከላያቸው ላይ ይሰበር። ቀንበር ከላያቸው ላይ ይሰበር። የትኛውም የጨለማ ኃይል ከላያቸው ላይ የተመታ ይሆን። ተጋበል። ኢየሱስ ደም፣ ኢየሱስ ደም፣ ኢየሱስ ደም፣ በኢየሱስ ደም፣ በጌታ በኢየሱስ ደም ባለቤትን፣ ቤተሰብን እንድታጠፋ የምትወዳቸውን ቤተሰብ እንድታጠፋ የሚፈልግ አውሬ፣ ራስን እንድታጠፋ የሚፈልግ በረከትን የበላ አውሬ፣ ሞገስን የበላ አውሬ መትቼዋለሁ። የሰሜኑን ዘንዶ የምትገልበትን ቅባት በኢየሱስ ክርስቶስ ስም አካፈልኩ። ቅባቱ ሰድበየ አሁን ነስቴ ነይት ከማን ጋር ነው የመጣሽው? የታል ባለቤት? በረከታችሁን ሁሉ የቤታችሁን ሰላም ሁሉ አስመለስኩ። ነስቴ ሰዓት ይኸውላችሁ አጭር ምክር መክሯችሁ ተመልሳችሁ በሰልፍ ውጡ። ውስጥ በጭብጨባ ጉባኤው ደግ በሰልፍ ሆናችሁ በሰልፍ ተመልከቱ። ኢየሱስ ጌታ ነው።